አጀንዳ ይዞ ለመውጣት ከማንም በላይ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብ እንደዚህ በሚገባቸው ቋንቋ ማዋራት ይኖርብናል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ሰሞነኛ ጉዳይ በተመለከተ አቡበክር አህመድ ምን አለ? የሱን ንግግር እንስማና ከዛ በኋላ የተወሰኑ ሐሳቦችን የምንሰጥ ይሆናል። ዳይ ወደሱ ቪዲዮ። በሌላኛው ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁን ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛው ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ሆኖ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም ምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦችን ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም ፍትህ ሊሰፍን ይገባል ብዬ አምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ልቂት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብዬ አምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ እንደዚህ ብለው በሶሻል ሚዲያ ሲያወሩ እኛ ደግሞ ዝም ማለት የለብንም። እያየን ነበር። አንድ ቄስ አሜሪካን ቁጭ ብሎ የሽብርን ቃል የሚናገር ሃይማኖት ለሃይማኖት እንዲጋጭ ሰዎች ሃይማኖት ጦርነት እንደተነሳ አድርገው እንዲቆጥሩ እያደረገ የነበረ ግለሰብ እንዲህ ኢሜጅ ያላቸው በእስልምና ግለሰቦች ወጥተው ሲያወሩ ደስ ይላል። ይህ ብቻ አይደለም፣ ይህም ብለዋል። ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሉ ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የሚፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሩ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንን ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ ሃንድል ሊደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልከው አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። አገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ አይጠቅምም። መነጋገር ነው የሚጠቅመው፣ ማውራት ነው የሚጠቅመው። እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለውና እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለህ
ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅም መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው በግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ ነው። ነፍሰ ገዳይ ደግሞ ህግን ጥሷል፣ ነፍስ አጥፍቷል፣ በህግ ነው ሊጠየቅ የሚገባው። እምነቱ አይደለም የዚህ አካል ቢሆን እንኳን እምነቱ እሱ የሚገለጽበት እምነት እንኳን ያም ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም። ለእምነት ካለህ ጥላቻ፣ እምነቱን ካለህ የተሳሳተ ትርክትና ግንዛቤ፣ እምነትን ሰድበህ ቅዱሳኖቹን አነውረህ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረህ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው። ምንም መገለጫ የለውም። ይሄ ደግሞ አያዋጣም፣ እዚህ ሀገር ላይ አያስሄድም። አንድ ያለፍንባቸው በጣም አስከፊ ጊዜያቶች ብዙዎቹን ነገር ተሻገረን ያልፈናቸዋል። ዛሬም ያንን ለማለፍ ስራ ይፈልጋል። ከዛ ውጭ ግን ዛሬም ነገም የአክሱም ሙስሊሞች ጉዳይ በየትኛው ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። ይህን ተግባር ለማስተካከል ዛሬም ትክክል ክልል የሚመሩት ሰዎች፣ የሚያስተዳድሩት የፖለቲካ አመራሮች፣ የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል። እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጂድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለኝ። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድበት ይሄ እኔ የማውቀው እምነት ነው። ስለማላውቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናውቀው። እስልምና ውስጥ እስልምናችን ያ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብለው ይመልከቱት። 100% በሆኑት ሙስሊሞች ላይ ምንድነው እየሆነ ያለው ብለው ይመልከቱት። ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት። ሐረር መድኃኔዓለም የትናንት ውስታ ታሪካችን ነው። ምንድነው የሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን አይደለም። አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለን። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው። ዓላማው ፖለቲካ ከሆነ መድረኩ ሌላ ነው። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀሚያ አድርገን ለልቂት ልንዳርገው ግን አይገባም። አገር ልታሳስበን፣ አገር ልታስጨንቀን ይገባል የሚለው ግን ትልቁ ሊሰመርበት የሚገባ ጉዳይ ነው ያምናለሁ። በጣም በርካታ ነገራቶችን ነው የተናገረው አቡበክር አህመድ ማለት ነው። እውነት ለመናገር እነዚህ ግለሰቦች ሚዲያ ላይ ወጥተው ሙስሊም አራጅ እንዲህ ሲሉ በሚገባቸው ቋንቋ ማዋራት ይገባል። ምክንያቱም እኛ ሙስሊሞች ነን አይደለም? አንድን ነገር ስናወራ መፍሰዳውና መስለሃውን አመዛዝነው ነው። ማለትም ጉዳቱና ጥቅሙን አመዛዝነን እናወራለን። እነሱ እንደፈለጉ ሲያወሩ ሲፈልጉ ደግሞ ሻሂድ የኢራኑ ድሮን ይሁን አናቅም ለመሆን ምናምን ዝግጁ ነን ብለው ድራማ ይሰራሉ። ኤአይ ላይ የተሰራ ፎቶ ማለት ነው። ድንቁርናቸው በዚህ ልክ በገሃዱ ዓለም እየታየ ከዛ ደግሞ ሽሙ ይመጣና ዳቦ ከሙስሊሙ እንዳትገዛ ይላል። ቢቻል በስማም ብለው አብክተው የሚጋግሩ ዳቦ ቤቶች፣ አምባሻ ቤቶች አሉ፣ ጁስ ቤቶች አሉ። እነዛን ቤቶች ፈልገን እንጠቀም፣ እንደምንም እየተቸገርን እንጠቀም። ከዛ በተጨማሪ ደግሞ እንዲህ አይነት ነገር ማዘጋጀት የምትችሉ አክሰሱ ያላችሁ አቅሙ ያላችሁ ሰዎች እባካችሁ በርከት አድርጋችሁ በየቦታው ይሄን ነገር አዘጋጁ። ለእናንተም ጽድቅ ነው። እንደዚህ አይነት ዳቦ ቤት መክፈት፣ እንደዚህ አይነት አምባሻ ቤት መክፈት ለእናንተም ጽድቅ ነው። ህዝበ ክርስቲያኑ የተባረከ ምግብ እንዲበላ ማድረግ መባረክ ነውና ህዝበ ክርስቲያን ዳቦ ቤት በብዛት ክፈቱ። ከዛ በኋላ ደግሞ ህዝበ ክርስቲያን የተባለ ሁሉ ግዴታ ነው የክርስቲያን ዳቦ ቤት የተባረከ በስማም ተብሎ የተቦክቶ የተጋገረ ዳቦ የመብላት ግዴታ አለብን። በስማም ተብሎ ተቦክቶ ያልተጋገረ ዳቦን ደግሞ መብላት ጽድቅ አይደለም፣ ኃጢአት ነው። የረከሰ ነገር እየበላን በኖርን ቁጥር አይነ ልቦናችን እየተደፈነ ነው የሚመጣው። ማስተዋል ያቀተናል እና አይምሯችን ይዘጋል። ለምን? ሰው የሚበላው የሚጠጣው ውጤት ነው። የምንበላው የምንጠጣው ምግብም፣ ትምህርትም፣ ሐሳብም፣ አይዲያም ሁሉ ነገር የምንበላው ነገር ነው የሚወጣው። ሪፍሌክት የሚያደርገው ወደ ውስጣችን የሚገባ ነገር። ስለዚህ ቀላል ነገር አይደለም። ወደ ውስጣችሁ የምታስገቡት ነገር የምታስገቡት ሐሳብ ነው በኋላ
አይዲያ ሆኖ ስራ መስራት የሚጀምረው። የምትገቡትን ምግብ ነው በኋላ ፊታችሁን የሚያወዛው፣ ደረታችሁን የሚያቀላው፣ ጉልበታችሁን የሚያጠነክረው። ልክ እንደዛው ነው። የተባረከ ነገር ስትበላ የተባረከ ማሰብ ትችላለህ። ሳይባረክ የታረደ አልበላም እንደምትሉት ሁሉ ሳይባረክ የተቦካም አልበላም ማለት መቻል አለባችሁ። ያው አጠገቢው ዳቦ ቤት አሉ ወደ 3 የሚጠቁ የሙስሊሞች ናቸው። ተሰልፈው ከቤተ ክርስቲያን መጥቶ ነጠላውን ለብሰው ማለት ነው ይገዛሉ። ምንም አታመጣም፣ ወሬ ብቻ ነው እውነት እናገር ከተባለ። ምክንያቱም እናንተ አሜሪካን ቁጭ ብላችሁ ማለት ነው በሰዎች ህይወት በሰዎች ደም የፖለቲካ ቁማር እንዲሁም ደግሞ ብርን ለመስራት የምትጥሩ ሰዎች እንጂ የለውጥ ሰዎች እንዳልሆናችሁ እንዲህ ነው ተብሎ የሚብራራ አይደለም። ምክንያቱም ግልጽ ስለሆነ ማለት ነው። አንተ ዳቦ ከሙስሊም አልገዛን ካልከ እንጀራ በሻይ ልትበላ ነው። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆኑ ወንጀል ነበር? የኔ ሁልጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው። የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ በያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም፣ ልንልም አንችልም። የምንጠይቀውና የምናነሳው የፍትህ መጓደል፣ የዜጎች መብት መገፋት አግባብ ስላልሆነ በዜጎች በሀገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው። ያን ስንሰራም ደግሞ አሁን ሁልጊዜም ብለው ነገር አለ። እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም። አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ። በደል ነው፣ ሌላ ስያሜ የለውም። ሁሉም ቦታ ላይ ሲፈጸም ሁሉም አካል ጋር ሲደረግ በእምነት ተለይቶ አንተ ላይ ሲተገበር ሌላው ላይ ደግሞ አላግባብ የሆነ ነገር ሲሰጠው ስታይ መቃወም የእምነት መገለጫው። እስልምና ይሄ ነው። ፍትህና ፍትሃዊነትን ከራስ ነው እንድትጀምር። ከውጭ ሀገር እስከ ሀገር ውስጥ ያለነው ተሰባስበን አንድ መንግስት መሆን እንችላለን። መንግስታችንን በመጽሐፍ ቅዱስ የሚመራ ነው እንጂ በፖለቲካ ሳይንስ አይደለም። ሳሙኤልና እግዚአብሔር የተነጋገሩትን አስታውሱ እስኪ። የእስራኤል ህዝቦች እኮ ንጉስ ሹምልን ብለው ሳሙኤልን ጠየቁት። ሳሙኤልም ለእግዚአብሔር ተናገረ። እግዚአብሔርም እነሱ የመረጡትን ንጉስ ሳይሆን እኔ የመረጥኩትን ንጉስ ነው የሚሾሙ ብሎ ለሳሙኤል አስጠነቅቀው። ከዛ በኋላም ሳኦል አህያ ጠፍቶት ሄደና ሳሙኤል ነገረው። የእስራኤል ንጉስ አድርጎ መርጦሃል አለው። ሳኦልን ለእስራኤል ንጉስ አድርጎ ሾመው። ህዝብ መሪውን መምረጥ አይችልም። የእውቀት ባለቤቶች ሊቃውንት ናቸው። የአንድን ሀገር መንግስት የሚመርጡትኝ ሊቃውንት ናቸው። የምርጫ ቦርዱ ሊቃውንት ናቸው እንጂ ህዝብ መሪውን መምረጥ አይችልም። ኢትዮጵያ ያልታደለች ሀገር ናት። አዎ ንጉሱንም ከዙፋኑ ጎትታ አውርዳ ፓትርያርኩንም አፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያ እርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። እንግዲህ አባቶቻችን ደህና ሄደዋል። የኛ መቼ ይሆን ጥሩ ነበሩ። ወህኒ ቤት ወይም እስር ቤት ወይም በህግ ቁጥጥር ስር መዋል ያለባቸው እንገላችኋለን ባዮች ወይስ አትግደሉን እያሉ የሚማጸኑት? ከህሊና አንጻር ከሞራል አንጻር መታሰር ያለባቸው እነማን ናቸው? እንግዲህ በተለያየ ሚዲያ ላይ እንዳያችሁት በገሃድ ፊታቸውን ሳይሸሽጉ መልካቸውን ሳይደብቁ ማንነታቸው በግልጽ እየታየ በቪዲዮ እንገላችኋለን ምንም አታመጡም እያሉ የሚዝቱብን
ብዙ ወንድሞቻችንን ተመልክተናል። በህግ ቁጥጥር ስር መዋል ያለባቸው፣ ፍርድ መሰጠት ያለበት፣ መታሰርም ካለባቸው መታሰር ያለባቸው እነዚህ ዛቻና ማስፈራሪያ የሚያስተላልፉት ሰዎች ወይስ እባካችሁ መግደል መሸነፍ ነው እያሉ አትግደሉን እያሉ የሚማጸኑት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አገልጋዮች፣ አባቶች፣ ወንድሞች ናቸው መታሰር ያለባቸው። እንግዲህ ያው እንደሰማነው እንዳለ ነው። ብዙ ነገር ያወቃችሁ ይመስለኛል። የኢትዮጵያ ሙስሊም ብቻ አይደለም፣ የኢትዮጵያ መንግስትም ኢትዮጵያም ራሷም ከመንግስት ከስርዓተ መንግስቱ ጋር የተጣላ እንዲሁ ብድግ ብሎ የተጣላ እንደዚሁም ደግሞ ከህዝብ ጋር ከሌላ ሃይማኖት ተከታይ ጋር ብድግ ብሎ የተጣላ ከሀገሩም ጋር እኔ ስልጣን ካልያዝኩ ብሎ የተጣላ በአጠቃላይ ከፈሱ የተጣላ አስተምሮ የሚያስተምሩ መምህራንን ባዮች ባሉበት ሀገርን ወደሚፈለግ አቅጣጫ መውሰድ በጣም ይከብዳል። እንግዲህ እንደሰማችሁት በግልጽ አንደኛው ምርጫ ላይ ያተኮረ ንግግር ነው። እንግዲህ ሙአ ተዋህዶ በላይቭ ፕሮግራም ላይ ሲወያዩ ያለውን ያመጣሁት ምንድነው? ሊቃውንቶች ናቸው መንግስትን መምረጥ የሚገባቸው እንጂ በምርጫ አይደለም። ምርጫ ቦርድ አይደለም። ምርጫ ቦርድ እንደ ምርጫ ቦርድ ሆነው ሊቃውንቶች ናቸው። ህዝብ መምረጥ አይችልም። አስተሳሰብና ዓላማቸውን ነው እኔ አውቅልሃለሁ። ምክንያቱም እነሱ ተመራርጠው መርጠው ሊያስቀምጡልን ማለት ነው የሃይማኖት መሪያቸው በእነሱ መጽሐፍ የሚታዘዘው። ደረቆች ናቸው። ቀምሰዋል ብያለሁ። ድሮ የቀመሷት ነች። ደረቆች ናቸው። ከዚህ አስተሳሰብ መቼም አይወጡ። ምንም ብትናዝላቸው ብትሸከማቸው ኢትዮጵያ ከዚህ አስተሳሰብ አይወጡ። ሊመርጡልን ነው የሚፈልጉት። ሊጨማለቁብን ነው የሚፈልጉት። እነሱ ጠጅና ጮማ ሊቆርጡብን የሚፈልጉት። እነሱ ስለ ሃይማኖት ተጨንቀው አያውቁ። እነሱ ዓላማቸው ያቺ ምቾትና ያቺ አይናቸው እስከሚደክማቸው ድረስ የሚይዙትና የሚያጥሩት ጋሻ መሬትን የናፈቀቻቸው ያ ምቾት፣ ያ ክብር፣ ሌሎችን መጨፍለቅን የናፈቃቸው ሌላ አይደለም። በንጉሳዊ ስርዓት መመራትና ሌላውን ማውደም ነው የናፈቃቸው። አይገኙትም እንጂ ምኞታቸው በጣም አሁንም ያበሳጫል። ሁለተኛው እንደሰማችሁት ይህች ሀገር የተረገመች ነች፣ ንጉሳዊ ስርዓቱን የገደለች። ንጉሳዊ ስርዓቱ በርካታ ኢትዮጵያውያኖችን በረሃብ ያረገፈ አስተዳደር የመሰረተ። እናንተና እነሱ ጮማ እየቆረጣችሁ እናንተና መሰሎቻችሁ የነበሩት በቁርጥ ስጋና በጠጅ እየተንበሻበሻችሁ ድሃው ጠብ የሚል ለከንፈሩ ጠብ የሚል ውሃ አጥቶ ምግብ አጥቶ እናት ልጇን አቅፋ ጡቷን እየጠባ ሞታ ደረቅ ሬሳ የጠባበትን ነው። እናንተ ግፈኞች። ያ ንጉስ በስነ ስርዓት መወገድ የነበረበት ህዝብን ያስወገደው በወንጀሉ። እችን ሀገር ለሆነ ግለሰብ የምትሰጥ ሀገር አይደለች። በሆነ ዘር የምትቀመጥባት አይደለች። በህዝብ ፍላጎት ህዝብ እኩል የሆነው ያ ሙጅሪም የንጉሳዊ አስተዳደር ሲወገድ ነው የኢትዮጵያ ህዝብ በኩል የታየው። እናንተ ለምን ሰው ሆነ? ለምን ህዝብ እኩል ሆነ? እርግማናችን ንጉስን ያንን ሙጅሪም ያስወገድን ቀን ነው የኢትዮጵያ ህዝብ። አሁን በኃይለ ሥላሴ መወገድ በሌሎችም እንደው ኢትዮጵያ ህዝብ ይጠየቃል? ተጫውተውበት ቀልደውበት አስደግድገው አንገቱን አስደፍተው ህዝብ እኮ እኩል የሆነው ብሔረሰቦች እንደሰው የተቆጠሩት እኮ እናንተ ደፍጥጣችሁ የያዛችሁት ህዝብ እኮ ቀና ያለው ያ ስርዓት ከተወገደ በኋላ ነው። እናንተ ምን አይነት ጨካኞች ናችሁ? ምን አይነት ሰዎች ናችሁ? የምትመኙት ነገር እንደዚህ ናቸው። የኢትዮጵያ ሙስሊሞች ሁላችንም የነዚህን አይነትና እነዚህን መሰል ነገሮችን ሁሉንም በመታገል ለዚህ በቲክቶክ እና በፌስቡክ ብቻ ሳይሆን ሰፋ ያለ ዝግጅትና ሰፋ ያለ የሚዲያ ዘመቻ እንደዚሁም ደግሞ በርካታ ሚዲያ ላይ የሚሳተፉ ሰዎች ያስፈልጉናል። ሙስሊሞች
በሶስት ሰው በሁለት ሰው ምናምን ወር እየቆየህ እየመጣ ኮሽ ሲል ምናምን አይደለም። በቃ የሙሉ ጊዜ ስራ አድርጎ በጣም ህዝቡን የሚያንቀሳቀስ ማለት ግንዛቤውን የሚያሰፋ እንደዚሁም ደግሞ ሌሎችም እንዲጠነቀቁ የሚያደርግ እንደተነቀቅባቸው እንዲያደርግ በእነሱ ልክ የሚንቀሳቀስ የሚዲያ ቲም ያስፈልገናል። የሚዲያ ቲም ያስፈልገናል። ሰዎች ማለት ትክክለኛ ለያዙት ዓላማ አሳቢ ተቆርቋሪ ናቸው የሚባለው እኛን ብቻ ስሙን የሚሉ ሳይሆን በስራቸው ሰዎችን የሚያፈሩና እኔ ነገ ብሰበር ከኔ የባሰ በዚህ እንትን ላይ የሚዋደቅ የሚታገል ሰው ተክተናል ሲባል ነው እንጂ እኛ መጫዋችን ብቻውን 4-5 ወደን ለመንገስ ነው አይሆንም። ስለዚህ የሚዲያ ስፋት እንቅስቃሴ ጀምረናል። ለማካቹ አግዙኝ ብያለሁ። እኔ ታሪክ ልስራበትና ፍላጎቴን እኔ ለ2000 ሰው ነው የ300 ብር ቻሌንጅ ያቀርብ ለ2000 ሰው ብቻ እና ከዛ በኋላ ያለውን ነገር እናያለን። ለ2000 ሰው 300 ብር ብቀደው እንኳን ላንተም ለኔ የማይጠቅምም እና ስለዚህ ባካችሁ አካውንቴ ባዮ ላይ አለ እባካችሁ ተባበሩን እና ወደ ጉዳይ ስገባ ወደ ጉዳይ ስመለስ በጣም በሚያሳዝን ሁኔታ ቆስት ነው የሚያሳርሩት 2-3 ሰው 4 ሰው የሚታገላቸው አይደሉም። አንደኛው ደግሞ እንገላለን የሚሉ እያሉ አትግደሉን የሚሉ ይታሰራሉ ወይ የሃይማኖት መምህራኖቻችሁ እኮ ጣት ይጠቀስራሉ። የሃይማኖት መምህራኖቻችሁን ተከትለው እኮ ጣት ይቀስራሉ። አትግደሉን አይደለም እንትና ገደለን እያሉ እኮ ነው። ያለ መረጃ ሰዎች ላይ ንጹሃኖች ላይ እየጠቆሙ ነው። ያለ መረጃ መንግስትና ህዝብን ለማጋጨት ወደ መንግስትም በሾርኒም በግልጽም እየጠቆሙ ነው። እናንተ ሰዎች ፍትህ የምትፈልጉት እናንተ ፍትሃዊ ሳትሆኑ ነው ወይ? እናንተ ሰላምን የምትፈልጉት ሰላምን የሚያናጉ አካላቶችን በውስጣቸው እንደ አሸን እየፈለፈላችሁ ነው ወይ? አንዳንድ ግለሰቦች እየወጡ እንገላቸዋለን ምናምን። ይሄ እኮ ማንም ሰካራም ወጥቶ እንደዚህ ስላለ እኮ አይደለም የሚገድልህ ሞቶ አይናገር። ነገር ግን እናንተ በወስቲ ወደ ራሳችሁ ዙሩና ይህ ህዝብ ምንድነው የሆነው ብላችሁ ጠይቁ። ምን ሆኖ ነው? መመናኑም ያለቅሰው ምን ሆኖ ነው? እኔ አንድ ነገር ልነግራችሁ የምፈልገው ነገር አለ። ወለጋ ላይ ሙስሊሞች ሞቱና አይሻ ነች ምናምን ብላችሁ ሆነች ልጅ ስም ሰየሙላት። ፋኖም አማራን የሚሉት ኦርቶዶክስ አብዛኛው ከዛ በኋላ የኦርቶዶክስ ተከራካሪ ነን የሚሉት አካላቶች ተዋህዶች ወጡና ሁለተኛ አማራ አልሆንም ማለች ብለው አማራነት ላይ ደፈደፉ። ወለጋ እንግዲህ ሳውዲ አረቢያ አይደለም። ወለጋ እንግዲህ የመን አይደለም፣ የሙስሊሞች ሀገር አይደለም። ወለጋ ማጆሪቲ ሙስሊም አይደለም። እነዛ ሰዎች የተነጣጠረባቸው ብሔር እንጂ ሃይማኖት አይደለም። ምክንያቱም በሃይማኖት ከሆነ ለነሱ ዓላማና አጀንዳ አይጠቅምም የሙስሊሞች ሞት። እንዴት ብሎ ይከራከሩ? ሙስሊሞች ቁጭ ብለን ክርስቲያኖች በሃይማኖታቸው ብቻ ተገደሉ። ለፋኖ ለዛ አካባቢ እኔ ተገደልኩ ለሚለው አይጠቅምም አይሻ ብርጌድ ምናምን ብለው ቀለዱ፣ አሾፉ። በጣም የሚገርም ነው። ወደ አማራነት ወሰዱ። አርሲ ላይ ሲመጣ ደግሞ ወደ ኦርቶዶክስነት ወሰዱ። መጀመሪያ ፖለቲካና ሃይማኖትን ለዩ። ከፖለቲካ ውጡ። ቅስቀሳችሁ ሃይማኖት ይሁን። ሰዎችን መጠቆም ባላረጋገጣችሁት ነገር አቁሙ። የሌሎችን ሃይማኖቶች መወረፍ አቁሙ። ከጎረቤቶቻችሁ ጋር አናናርን ወቁ። የሀገር ሰላምን ጠብቁ። ህዝብና ህዝብን በሚያጋጭ ነገር ተጠንቀቁ። በተለይ በማንኛውም ጉዳይ ላይ ጣት መጠቆም ላይ ከታች እስከ ላይ ተጠንቀቁ። ገታችሁን ፍሩ። መመለሻችሁ ወደ ፈጣሪ ነውና የሚለውን ነገር አስተምሩ። እንደ ጦር ሜዳ እንደ ጦር አዛዥ ተገደልን፣ አለቅን፣ ተጨረሰን እያላችሁ ድቤ ከምትደልቁና ለህዝብም ለመንግስትም አስቸጋሪ ከምትሆኑ